የምትፈልጉ ሰዎች ካላችሁ አካውንቱን ከስር ሜንሽን አደርግላችኋለሁ። ከግንቦት 15 እስከ 17 የሚቆይ ቢላሉል ሀበሻ አዳራሽ ላይ ባዛር አለና እዛ ላይም ታገኙታላችሁ። ሄዳችሁ የራሳችሁን ምርጫ ባያችሁ። ሃይ ጋይዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ነው ወይ? ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል፣ ክፉ አይንካችሁ። አላህ ጤንነታችሁን ይስጣችሁ። ከጤንነት የበለጠ ሀብት የለም። ጤና ብንሆን ነው እንደዚህ ማውራት የምንችለው ማለት ነው። ለማናቸውም ክፉ አይንካችሁ ማለት ነው። ዛሬ ደግሞ አንዳንድ ነጭ ጭብዶች ይዤ መጥቻለሁ። ለነገሩ ዛሬ እንኳን አንድ ነው ይዤ የመጣሁት ማለት ነው። እንዴ አንቺ ሁሉ ጊዜ ነጫጭ ናቸው እንዴ ይዘሻቸው የምመጪው እንዲያትሉኝ። ከዛ በፊት ግን መጀመሪያ ያስቀመጥኩት ፎቶ አለ። እንደገና ደግሞ ኢክራም ዛሬ በነገራችን ላይ ኢክራም ፏፍሽ እያለች በአዳዲስ ነገሮች መጥታለች። ዛሬ ደግሞ የለም ሰርጉን ውስጥ ለውስጥ በሉት መሰለኝ። እኛ እየተጠባበቅን አይናችንን አፍጠን። አይደብርሽም? በእናትሽን አይደብራቸውም እንዴ? እንግዲህ ያው ሰርጉን ለማዘጋጀት ስራ ላይ ሆነው ይመስለኛል። ሰሞኑን ቪዲዮ አይለቁም። እንደገና ደግሞ የተለቀቀው ቪዲዮ እጅግ በጣም እየታየ ስለሆነ ከታየ በኋላ እንለቃለን ብለውም አስበው ሊሆን ይችላል። እንዲሁም ደግሞ በተለያየ ምክንያት ሊሆን ይችላል። አሁን ላይ ከባድ ቻሌንጅ ላይ ስለሆኑ ብዙም ቪዲዮ ለመስራት ይመቻቸው አይመስለንም። ያው ብቻ እንግዲህ የነሱ ወዳጅ ሆነ። ለምንድን ነው የማይመጡት? ለምንድን ነው ቪዲዮ የማይሰሩልን? እናንተ ምን ሆናችሁ ነው? ዛሬም እኮ ቀሩ ምናምን ይላሉ። በቃ እኔንም ጨምሮ ማለት ነው። እና እንግዲህ ያው ዝግጅት ላይ ሆነው ሊሆን ይችላሉ ብለን እናስበውና ምናልባት ነገ ይመጣሉ። ነገ ቪዲዮ ይሰሩታል ነው ወይም ሰርተው አልለቀቁትም ብላችሁ አስቡት። እንደዛ ብላችሁ አስቡት። ለማናቸውም ምክንያቱም ያው ታውቃላችሁ ፌምስ እኮ ቶሎ አይመጣም ዩቲዩብ ላይ ግልጽ ነው አይደለ? ለዛ ነው ብዬ አስባለሁኝ። ያው እንግዲህ ሰርጉን እያሰቡበት ነው፣ እየተደገሰ ሊሆን ይችላል ማለት ነው። እና ከዛ ደግሞ መጀመሪያ አይታችሁታል ቪዲዮን ማለት ነው። ቪዲዮ ሳይሆን ፎቶ እና እሱ ፎቶ አላዘር ወይም ደግሞ መዳኒ ዩቲዩብ የሚባል ታውቃላችሁ። ያኔ አንዳንድ ዩቲዩበሮችን ወይም ደግሞ ከስደት የገቡ ዩቲዩበሮችን በተለይ ደግሞ ትኩረት ሰጥቶ ኢንተርቪው ያደርጋል እና እሱ ከዚህ በፊት ታውቃላችሁ ማናት የቡታጅራዋ ሄሉ ጋር ለመስራት እንዲህ ብለው ነበር እና እሱም እንግዲህ ለህይወት አስቧት ነበር። ብዙም አልቆዩም፣ ተለያዩ። የዩቲዩበር ነገር ያው እንደዚህ ነው። ሳፕ ሶፕ ብቻ ነው ታውቁታላችሁ። እና ግን ዛሬ ማለት ነው ከሆነ ጊዜ ከተወሰነ ጊዜ በቃ አይደል አይ ቲንክ አላውቅም 2 ወር ምናምን ነው የተገናኙት። ተንሶ የምትባል ቆንጆ ዛሬ ቀለበት አሰረላት። ተጠራ አድርጌ ስነግራችሁ ማለት ነው። ግን በጣም ደስ ይላል። እና አሁን ይሄን ማንሳቴ ምን ለማለት ፈልጌ ነው ጋይስ፣ ለዩቲዩበሮች አድርሱልኝ። በተለይ ውይ ያረቢ ጌታዬ፣ አሁን የተነሱ ዩቲዩበሮች ደግሞ ያረቢ ክንፍ ያሉ ቶሎ ብለው ነው ፒስ የሚሆኑት፣ ቶሎ ብለው ነው ጥንድ የሚሆኑት፣ ቶሎ ብለው ነው በቃ ወይኔ ጉዴ ኒካ ስረዋል እስከምን ድረስ እኮ ነው የሚያደርጉን እኛ ማለት ነው። እና ለነሱ እንዲደርሳቸው ይሄ ቪዲዮ ማለት ነው። አሁን እነሱ ማን ነው አላዘር አሁን ይቺ ልጅ ጋር ከተገናኘ ውስን ጊዜ የተወሰነ ጊዜ ነው የሆናቸው ማለት ነው። ግን ዛሬ ቀለበት አስሮላታል። የሱ ሆናለች ማለት ነው። እንግዲህ ቀለበት በእነሱ ልክ እንደ እኛ ኒካ እንደምንለው ይመስለኛል። በእርግጠኝነት ኦፍኮርስ እንደዛ ነው የሚሆነው። እና ለነሱ አድርሱልኝ ያልኩት ቪዲዮ ለምንድን ነው በቃ ኒካ ሰሩና ስሩ። በቃ ሰው በጣም በተለይ በሃይማኖት ጉዳይ ስለተቆጡባችሁ ለነሱ ብላችሁ አይደለም፣ ግን ለነሱ ብላችሁ እንደዛ አድርጉ ማለት አይደለም። እኔም ራሱ ማለት ነው። ግን በቃ አላ አይደለ አሁን ላይ ለልጆቻችን ወይም ደግሞ ለታናሾቻችን ምን እያስተማረ ነው ብላችሁ አስባችሁ በቃ ኒካ ሰሩ። የምሬን ነው። ታምራላችሁ። በቃ ተተስማማችሁ አብራችሁ ፒስ ከሆናችሁ ኒካ ሰሩና በዛው ስሩ። አንደኛ ያው የሚመጣውም ገንዘብ ሐላል ይሆናል።
ስራችሁን በጣም ጥሩ ይሆናል። ምንም ስጋት አይገባውም ብዬ አስባለሁ፣ እንደኔ ማለት ነው። ይሄ የኔ ሀሳብ ነው። ልክ እንደ አላዘር አሁን ወይም ደግሞ መድኃኒቱ ይሄው ቀለበት አሰረ፣ በቃ ሚስቱ ሆነች። ጎበዝ ቶሎ ብሎ ኒካውን አሰረ። ማነው ቃል ክዳን አሰረ ማለት ነው። እና ዩቱበሮች ባካችሁ የምር እኔ ሀቂቃ ነው የምላችሁ። አሁን ታናናሽ እህቶቻችን ተኛ ምንድን ነው የሚማሩት? ሀቂቃ ማለት ነው። መቼም ይሄ ሁላት ልጅ የለኝም ቆይ ልጅ አልወልድምም አይልም። ታናናሽ እህት የለኝም ወይም ወንድም የለኝም ቢልም እንኳ ልጅ አልወልድም አትሉም አይደለ? የሆነ ጊዜ ያስፈልጋችኋል። የሆነ ጊዜ ልጅ እንደሚያስፈልጋችሁ፣ የሆነ ጊዜ ማግባት እንደምትፈልጉ ታውቃላችሁ። ስለዚህ ኒካ ስራችሁን ስሩ፣ ይሻላል፣ የምር ይሻላል። አለበለዚያ ከሆነ በኋላ ተጨልላላችሁ። እንዴት ትናንትና አይቱ ፈኪያ ማለት ነው። መጨለላችሁ የማይቀር ነው፣ ይሄ የታወቀ ነው። እንግዲህ ደግሞ ወደ ፈኪያ ስንሄድ ደግሞ ማለት ነው ዛሬ ደግሞ ያበደውን ፎቶውን ለጥፋ ስዘፍንለት ነበር ለኢክራም ሸበላ ማን ነው ስሟ እያዘኝም ባይዘው ወይኔ ለኢሳም ስትዘፍንለት ነበር። ወጥር ብላለች። በነገራችን ላይ ውሸትን እውነት ለማድረግ ወጥር ብላለች። ባይዘው ነገሯ አልገባኝም። ምስኪን የምር ታሳዝናለች። አታሳዝናችሁም? ሰው የማይገኝን ነገር እንዴት ነው ለፍቶ የሚሞተው? አዑዙ ቢላህ። አሁን እሷ ማለት ነው እሷ ወይም ደግሞ የእሷ በቃ እሷን የምትገድፉ ሰዎች ደግሞ የሚገርመው ነገር ብዙ ገዳፊ አላት። አዑዙ ቢላህ። እሱ ነው ደግሞ ትልቁ ነገር፣ ትልቁ ችግር ማለት ነው። ትልቁ ምሽክላ ገዳፊ መኖሯ። ህጅበት ምናምን ጀግና ፈኪ የሰላም ገዳፊ። አሁን እኮ እሷም እኮ እነዛን አይታ ነው እንግዲህ አሁን እነዛ ጥንካሬዎች መስሏት ወደፊት የምትሄደው ማለት ነው። አሁን እሷን እንደዚህ ብላችሁ ተምታበረታቱ ወደ ራስሽ ተመለሺ። እኔ አሁን ትናንትና ዱአ አድርጉላት ነው ያልኩትኝ አይደል? ዱአ ብታደርጉላትና ዱአ ብታደርግ ለራሷ ወደ ራሷ ተመልሳ ወደ ትክክለኛው ፈኪያ እንድትመለስ ማድረግ ሲገባችሁ ህጅበት ወዴ ነው የምትሄድበት? ሰው ባል ዘንድ ድጋሚ ገራሚ ነው። አሁን እኮ ማንም ሰው እኮ ማፍቀሯ እኮ አይደለም እንትን የገረማቸውም ወይም ያሳፈራቸው ወይም ደግሞ ያስቸገራቸው ወይም ደግሞ ለምን ያስባለው ማህበረሰቡን እኮ ማፍቀሯ እኮ አይደለም። ማፍቀር ጥሩ ነው ከቴ የሚያፈቅር ልብ ከተገኘ ማለት ነው። ማፍቀሯ ሳይሆን ትናንትና ይቺ ልጅ የሆነ ቪዲዮ በአቋራጭ ቀርቷል መሰለኝ የኔሳም ቪዲዮ ማለት ነው። ያንን አይታ ተነስታ እንደዛ ማለቷ እኔ የምር የሰው ነኝ እያላት እንኳን ሙግድ ማለቷ፣ እንደገናም ደግሞ ይሄ ልጅ ከልጅ ጋር ሆና በነገራችን ላይ አሁን እሷ ልጅየው የፍቅር ጥያቄ ከማቅረቡ በፊት ብላ ቢሆን ማንም ሰው አይገርመውም። የምሬ ነው። ማንም ሰው ይገርመዋል ብዬ አላስብም። ምክንያቱም ያኔ ከልጅ ጋር መሆናቸው ለስራ እስከሆነ ድረስ ብሎ ስለሚያስቡ ማንም ይገርመዋል ብዬ አላስብም። ግን አሁን ላይ ማንም አውቋል የሷ መሆኑን፣ ብዙ ሰዎች አውቀናል። በተለይ ሚዲያ ላይ ያለን ሰዎች አውቀናል ማለት ነው። ስለዚህ አሁን የሷ መታ እንደዚህ ማለት እንዴት ነው ሰው ሊገድፋት የሚችለው? በነገራችን ላይ እኔ እንደው የቤተሰቦቿስ ነገር ቤተሰቦቿ የሆነ ጊዜ ይሄን ነገር መስማታቸው አይቀርም። ምንድን ነው የምታረገው ብዬ አስብላታለሁ የምር። ለማናቸውም ጋይስ አላህ ያበጀው። ሰሞኑን የእንትና አለ አይደለ ይሄ ከዚህ በፊትም ዘውጁና ስትሉ ነበር ሴቶች። እኔ ማን ማንን እንደሚወክል አላውቅም። እሱም ነገር አምጥቷል የምር አሁን ላይ ማለት ነው። የሚያስፈልገው እንደሆነ ታውቃላችሁ፣ ዱአ ነው የሚያስፈልገው ማለት ነው። በጣም የሚገራርም ወሬ ነው እየተወራ ያለው። እኔ እኮ በምን በተለይ ደግሞ በምን ዘውጁና የሚለው ነገር እንዴት በምን ይሄን ያህል መዘዝ ያመጣል ብዬ ምንም ትዝም አላለኝ። ትልቅ መዘዝ ነው ያመጣው። ራሳችሁን ጠብቁ ሴቶች፣
ይቅርባችሁ። ዘውጁና አትበሉ በቃ ትሽ አውዝ ብላህ